የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል መሪ ሐሳብ በለሚ ኩራ ክፍለ ከተማ ህዝባዊ ውይይት ተካሂዷል። በህዝባዊ ውይይቱ ላይ ተሳታፊ የነበሩ የማህበረሰብ ክፍሎች እንደ ከተማም ሆነ ሀገር የተሰሩ ስራዎች ተስፋን የሚያጭሩና አድናቆት የሚቸራቸው መሆኑን አንስቷል። መንግስት ብዙ ፕሮጀክቶችን እየሰራ ነው። ደስ የሚል ተስፋዎችን እያየን ነው። ነገ ደግሞ የተሻለ ለኛም ለልጆቻችንም ብዙ ጥሩ ነገር እንደሚስተካከል አስባለሁ። አሁን በዚህ አመት የተደረገው ደስ የሚለው የጤና መድን ነው። ዋናው ነገር ለዝቅተኛ ቤተሰቦች ትንሽ ችግር ያለብንን እያየ በስፖንሰር በነፃ ሕክምና እንድናገኝ ተደርጎ ታድሶልናል። ከዳሴ ግድብ ጀምሮ እናያለን። የታቀደበት የተጀመረበት በመሃል የገጠመው ፈተና እንዴት ተጠናቀቀ የሚለው ከውጪም ከውስጥም ከዲፕሎማሲ ጀምሮ ከግብአት ጀምሮ ከጥራት ጀምሮ ብዙ ፈተናዎች ነበሩ። እኔ በፈተናዎች ውስጥ ማሸነፉና ማልማቱ ትልቅ አድናቆትና ክብር አለኝ። በከተማው ውበትና ጽዳት፣ በማህበራዊ አገልግሎትና በሰው ተኮር ፕሮጀክቶች የተከወኑ ስራዎች ማህበራዊ ፍትህን ያረጋገጡ ናቸው ያሉት ነዋሪዎቹ በአጭር ጊዜ ውስጥም ታምራዊ ለውጥ ማስመዝገብ ልማድ ላልሆነባት ሀገር በልዩነት የሚነሳ የዜጎችንም ተጠቃሚነት ያረጋገጠ መሆኑን ጠቁሟል። ሀገራችን በአሁኑ ሰዓት ላይ እያደገች ነች። ከአመት ወደ አመት ሳይሆን የሚባለው ከቀን ወደ ቀን፣ ከእለት ወደ እለት፣ ከሳምንት ወደ ሳምንት ሀገራችን በፍጥነት እያደገች ነች ያለችው። ዛሬ ወተን እኮ ሌላ አካባቢ ስንሄድ ሌላ አካባቢ ሆኖ ነው የሚጠብቀን። አርቀን አስበን አልቀር ሰርተናል የሚለው እኔ በጣም ገላጭ ነው የሚለው እውነት ነው። ሩቅ ታስቦ በጣም ብዙ መስዋዕትነትን በመክፈል ቅድም እንደተባለው 7/24 ቅድም እቴም አንስታለች። አመራሩ መስዋዕት 24 ሰዓት ቤቱን ሳይ የተለያየ ነገሩን ሳይ ከከተማ እስከ ክፍለ ከተማ እስከ ወረዳ የተሰሩ ስራዎች ናቸው። ይሁንና ግን እንዲህ ያሉ ከሀገሬው ተሻግረው ለባህር ማዶም ትንግርት የሆኑ ስራዎች እየተሰሩና የሀገርን መልክ እየቀየሩ ቢሆንም በአገልግሎት አሰጣጥ እንዲሁም በአንዳንድ ጉዳዮች ዙሪያ ክፍተቶች አሉና ሊታረሙ ይገባል ሲሉም ጠይቋል። የመልካም አስተዳደር ችግር አለበት። መንግስት እንዲህ እየለፋ አይናችን እያየ ትንሽ የሚጋርደን ነገር አለ። ያንን እንድትቀርፉልን እንፈልጋለን። ያ ችግር ከምንድነው የተነሳው ሲባል እንግዲህ ወይ ከእውቀት ማጣትም ይሁን ወይ ደግሞ ከሀገር ይልቅ ለግል ጥቅም ማሰብን ሊሆን ይችላል። ያንን ልታስቡ ያስፈልጋል። ከጥር 24 ጀምሮ 9 አመት ሊሆንን ነው እየተሰራና እየተገለገለ እና በመሃል ያቆመ ሲስተም እየተባለ እስካሁን ድረስ የተንጠለጠለ ነገር አለና እሱን ነገር ትልቅ ትኩረት ተሰጥቶበት አርሶ አደሩ እጅግ በጣም በመስጋት ላይ ነው ያለውና የያዘውን እንኳን አጥር ማጠር አልቻለም። ያለው በጥቂት በትናንሽ በቆርቆሮ ቤትና በጭቃ ቤት ውስጥ ነው። ግንባታ መፍቀድ አልተቻለም። ለምን? ካርታ ከሌለው ግንባታ ስለማይሰጥ እሱን ነገርም መንግስት ትኩረት እንዲሰጠው ፈልጋለሁኝ። የዜጎችን ጥያቄ መመለስ ተጠቃሚነታቸውንም ማረጋገጥ የመደመር መንግስት መገለጫ እንደሆነ በተነሳበት መድረክ የህዝብን እንግልት የሚያበዙና ለቅሬታ የሚዳርጉ አሰራሮችን በማድረግ የተገልጋይ እርካታን ለማሳደግ የተለያዩ ተግባራዊ እንቅስቃሴዎች እየተደረጉ ነው። ከከፍተኛ አመራሮች የተሰጠ ምላሽ ነው። የአንድ ማዕከል የመሶብ አገልግሎት ሁሉም ክልሎች በክፍለ ከተማ ደረጃ በከተማ ደረጃ ተጀምሮ እየተሰራ ነው ያለው። በፌዴራል ተጀመረ፣ በክልሎችና በከተማ ተስፋፋ። በአዲስ አበባ ከተማ አስተዳደር ከ107 በላይ አገልግሎት የሚሰጡ አራዳ ክፍለ ከተማ ላይ ተጀምሯል። ከ3 ወር በኋላ 11ዱም ክፍለ ከተማ የአንድ መሶብ ማዕከል አገልግሎት እንዲኖራቸው እየተሰራ ነው ያለው። አሁን የአንድ መሶብ አገልግሎት መሰጠት በተጀመረበት ቦታ የተገልጋዮቻችን እርካታ ስናይ ከ98% በላይ ነው በአብዛኛው አካባቢ። ይሄን ስራ ማጠናከርና ብዙ ተገልጋይ በሚበዛባቸው አካባቢዎች ተግባራዊ በማድረግ የተሻለ አገልግሎት ለመስጠት እዛው ሳለ የመልካም አስተዳደር ችግርና የሌብነት ጉዳዮችንም ለመመለስ እንደ መንግስት ከፍተኛ ቁርጠኝነትና ተነሳሽነት ከፍተኛ ሀብት በመመደብ ይሄን ስራ እየሰራን እንደሆነ ተጨማሪ መረጃ ለመስጠት ነው። ኢትዮጵያ ያሳካቻቸው ግዙፍ ውጤቶች እንደተጠበቁ ሆነም ነገ ልትደርስባቸው ያለመቻቸው ትልሞች የላቁ ናቸውና የሁሉንም ቅንጅት የሚጠይቅ ይሆናል። የዛሬው የውይይት መድረክም ይህን አረጋግጧል ነው የተባለው። ትልልቅ ፈተናዎችን ትልልቅ ችግሮችን ለመጋፈጥ እየተዘጋጀ ያለ ህዝብና መንግስት ነው የሚለው ጉዳይ በጣም መሰረታዊ ጉዳይ ስለሆነ
እነዚህን ጉዳዮች ይዘን በጋራ ህዝብና መንግስት በዚህ መንገድ እየተደማመጥን እስከ ቀጠልን ድረስ እቺን ሀገር ታላቅ ሀገር ማድረግ የምንችልበት እድልና ዘመን በእጃችን መሆኑን በእርግጠኝነት መናገር ይቻላል።